60,000 የሚሆኑ ስደተኞች በአንድ ቀን ወደ ስፔኗ ከተማ ሱታ ገቡ። የስደተኞቹ ቁጥር ከከተማዋ የህዝብ ቁጥር አንጻር 70% የሚሆን ነው። ስፔን አብዛኞቹን ወደ ሞሮኮ መልሻለሁ ብላለች። ከስፔን የጸጥታ አካላት ጋር ባደረጉት ትንቅንቅ ቢያንስ 72 ስደተኞች ህይወት አልፏል። ይህ ድንጋጤ ከስፔን አልፎ ወትሮም የስደተኞች ጉዳይ ከሀገር ውስጥ ፖለቲካ እስከ አህጉራዊ መድረክ አጀንዳ የሆነባት የአውሮፓ ህብረት 22 አባል ሀገራት የድንበር ቁጥጥርን ማጠናከርን ያለመ አስቸኳይ ጉባኤን እናደርግ የሚል ጥሪ እንዲያቀርቡም አድርጓል። የህብረቱ ጊዜያዊ ፕሬዝዳንት የሆነችው አየርላንድም የሀገራቱን የውስጥ ጉዳይ ሚኒስትሮች በጉዳዩ ላይ ለመምከር ቀጠሮ መያዙን አስታውቃለች። ይሄው አስቸኳይ ጉባኤ እንደሚካሄድ የታወቀው ከ27ቱ አባል ሀገራት 22ቱ እንዲካሄድ ጥሪ ማቅረባቸውን ተከትሎ ነው። የህብረቱ አባል ሀገራት በጋራ ደብዳቤያቸው ከቁጥጥር ውጭ ሆነ የድንበር ማቋረጥንና ወደ ህብረቱ በህገ ወጥ መንገድ መግባት ይቻላል የሚል መልእክትን ልንፈቅድ አንችልም ብለዋል። ወደ ስፔን ስደተኞቹ መግባታቸውን ተከትሎ ጣሊያን የሸንገን የጋራ የድንበር የነጻ እንቅስቃሴ ስምምነታቸውን አቋርጣ ድንበሯን ዘግታለች። ስፔን ግን ይህንኑ የድንበር መዝጋት ድርጊት እነቅፋለች። ፈረንሳይና ብሪቴን በበኩላቸው ከስፔን ያላቸውን አጋርነት ቢገልጹም ፈረንሳይ ከስፔን በኩል ባላት ድንበር የፖሊሶችን ቁጥር በ5 እጥፍ አሳድጋለች። ፖርቹጋልም የደቡባዊ የየብስና የባህር ድንበሮቿን ጥበቃ ልታጠናክር እንደምትችል ገልጻለች። ከፍተኛው የጅምላ ስደት የተመዘገበባት የስፔን ከተማ ሱታ 84,000 ሰዎች ሲኖሩባት በሰሞነኛው ስደት 60,000 የሚሆኑ ስደተኞች በአንድ ቀን ጥሰው ገብተው ለማስተናገድ መገደዷ አውሮፓን እያስደነገጠ ሆኗል። ከሞሮኮ ስደተኞቹ በቀላሉ በዋና ባህር አቋርጠው መግባት በመቻላቸው የአደጋ ጊዜ ምላሽ ጭምር ለመስጠት ማድሪድ ተገዳለች። ባሳለፍነው አርብ ይህ ከሆነ በኋላ በማግስቱ ቅዳሜ አብዛኞቹ ወደ ሞሮኮ እንዲመለሱ መደረጉን የስፔን የውስጥ ጉዳይ ሚኒስቴር አስታውቋል። የእውነት እንደ አውሮፓውያን አቆጣጠር በ21 ወደ ሱታ በሁለት ቀናት 12,000 ስደተኞች በጅምላ ከመግባታቸው አንጻር ከፍተኛ ብልጫ ያለው ነው። ሱታ በአፍሪካ ምድር የምትገኝ እንደ ሜሊላ ሁሉ በአውሮፓዊ ሀገር ስር የምትገኝ ከተማ ናት። እንደ አውሮፓውያን አቆጣጠር በ1580 ስፔን በቅኝ ግዛት ከያዘቻት ወዲህ ግዛቷ ሆናለች። ወደ ስፔን ለስደተኞች እንደመተላለፊያም ታገለግላለች። ምንም እንኳን በጥብቅ የድንበር ጥበቃ ስር ብትሆንም ስደተኞች ወደ ከተማዋ በጅምላ ከመግባት ወደ ኋላ አላሉም። 60,000 እንደሚደርሱ ከተገመቱት አብዛኞቹ ወደ መጡበት እንዲመለሱ ቢደረግም 72 ያህል ህይወታቸው ሲያልፍ 1,000 ያክሉ የሕክምና ክትትል እየተደረገላቸው እንደሚገኝ የሱታ ከተማ መረጃ ያሳያል። ስፔን ክስተቱን ተከትሎ የከተማዋ ጥበቃዋን ስታጠናክር የ500 ሜትር ተንሳፋፊ የስደተኞች እንዳይገቡ መከላከያንም ዘርግታለች። ስፔን ከማንኛውም የአውሮፓ ሀገር በበለጠ ለ500,000 ስደተኞች የነዋሪነት ፍቃድን እንደምትሰጥ ያስታወቀች ሀገር ብትሆንም በሱታ በኩል የገቡ ናቸውም ስደተኞች ወደ ዋናው የስፔን ምድር እንዲገቡ አይፈቀድላቸውም ስትል በባለስልጣናቷ በኩል አስታውቃለች። ሆኖም ለምን በዚህን ያህል መጠን ስደተኞች ወደ ስፔኗ ሱታ ከተማ ገቡ ለሚለው ግልጽ ምላሽ አልተገኘም። አንዳንድ ተንታኞች የአገሪቱ ጠቅላይ ፍርድ ቤት ከወር በፊት በባህር ሲገቡ የተያዙ በፍጥነት እንዲመለሱ አይደረግም ማለቱ አንዱ ምክንያት ሊሆን እንደሚችል ያስቀምጣሉ። በሌላ በኩል የስፔን ለስደተኞች አንጻራዊ ምቹነት ያለው ፖሊሲ መኖር ምክንያት ሊሆን እንደሚችልም ይገምታሉ። ሌሎች ደግሞ ህገወጥ አዘዋዋሪዎች የተሳሳተ ትርጓሜን ለስደተኞች መስጠታቸውንም በምክንያትነት ያነሳሉ። ስደተኞቹ ግን እድሉን ተጠቅሞ የተሻለ ህይወትን ለቤተሰቦቻቸውና ለራሳቸው ከመፈለግ ባለፈ ሌላ ምክንያት ስለመኖሩ ያሉት ነገር የለም። አንዳንዶች ሞሮኮ ስደተኞች ስፔንን እንዲያጥለቀልቁ ምቹ ሁኔታ ፈጥራ ቢሆንስ ሲሉም ጠይቀዋል። ሞሮኮ እንደ አውሮፓውያን አቆጣጠር በ1956 ነጻ ከወጣች በኋላ የሱታና ሜሊላ ግዛቶችን ሉዓላዊነት ስትጠይቅ ቆይታለች። ስፔን ግን አልተቀበለቻትም። በአሁኑ ክስተት በሞሮኮና ሱታ መካከል ባለው ድንበር ፖሊሶችና ሌሎች የጸጥታ አካላት ቢኖሩም ስደተኞቹን ለማስቆም ጥረት አላደረጉም የሚሉ ዘገባዎችም አሉ። ይህም በስፔን ላይ የንደራደር ጫና ሞሮኮ ለማሳደር ያለመችበት ሊሆን እንደሚችል ግምት ተቀምጧል። የአውሮፓ የፖሊሲ ጥናት ማዕከል ኃላፊ ካሬላኖ የአውሮፓ ህብረት በስደተኞች ጉዳይ ያለውን ልዑል ውህደት ለመጠቀም የተደረገ ተግባር ሲሉ ገልጸውታል። አንዳንዶችም ከሞሮኮ ጀርባ አሜሪካና እስራኤል ሊኖሩ ይችላሉ የሚል ግምትን አስቀምጠዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ሆኑ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፍልስጤም ጉዳይ ጋር በተያያዘና የአሜሪካና እስራኤልን የኢራን ላይ ጥምር ጥቃት ስፔን አለመደገፏን ሲነቅፉ እንደነበር ይታወቃል። ፕሬዝዳንት ትራምፕ ክስተቱን እንደ ዘመቻ ድል ለመጠቀም ጥረት አድርጓል።
ይልቁንም እርሳቸውና ሪፐብሊካን ፓርቲያቸው ጠንካራ የስደተኞች ፖሊሲ የኑር የሚሉት የሱት አይነት ክስተት እንዳያጋጠም መሆኑን ለማስረዳት ሞክረዋል። ትራምፕ እውነቱን ወረራ ይመስላል ሲሉ ጠንከር ለማድረግም ጥረዋል። ስደተኞች የተሻለ ዕድል ፍለጋ ወደ አውሮፓ ምድር ቢጓዙም የሰው ኃይልን በሚሹት የአውሮፓ ሀገራት የተራራቀ ስደተኞችን የሚመለከት ፖሊሲ ሳቢያ ሰብአዊ ድጋፍ የሚሹ ሆነዋል። አምነስቲ ኢንተርናሽናልም ስፔንና ሞሮኮ ለጉዳዩ በሚሰጡት ምላሽ የሰብአዊ መብቶችን ባከበረ መልኩ እንዲሆን አሳስቧል። ስፔን አብዛኞቹን መልሻለሁ ብትልም ቀሪዎቹ ድንበሮችን ማቋረጥ በማይችሉበት አደገኛ ሁኔታዎች ውስጥ ገብተዋል። በ22 አባል ሀገራቱ ጥያቄ የአውሮፓ ህብረት አስቸኳይ የበይነ መረብ ጉባኤን ለማካሄድ ተገዷል። በክስተቱ ሳቢያ በበርካታ የአውሮፓ ሀገራት ጣሊያንና ዴንማርክን ጨምሮ የተቸቸችው ስፔንም አገራቱ የጋራ ምላሽ እንዲሰጡ ጥሪ እንደምታደርግበት ይጠበቃል። የአገሪቱ የውጭ ጉዳይ ሚኒስትር ጆዜ ማኑኤል አልባሬዝም ስፔን ከሁሉም ሀገራት አንድነትን ትጠብቃለች ብለዋል። ሱታና ሜሊላ የስፔን ብቻ ሳይሆን የህብረቱ ድንበሮች ናቸው ያሉት ሚኒስትሩ አንድነት አለመኖሩ ለጠላት ይመቻል ሲሉ ጠቁሟል። የአውሮፓ ህብረት አባል ሀገራት የስደተኞች ፖሊሲና የድንበር ቁጥጥር አተገባበርን አስመልክቶ ወጥነት ያለው አካሄድ ባይኖራቸውም የሱታው ክስተት በስደተኞች ላይ የድንበር ጥበቃቸውን ይበልጥ እንዲያጠብቁ ሊያደርግ እንደሚችል ይጠበቃል። ይህም የአውሮፓ ህብረት ሀገራትን ድንበር ለማቋረጥ ሙከራ በሚያደርጉ በሺዎች የሚቆጠሩ ስደተኞች ላይ የበለጠ አደጋ ይደቅናል። ሁነቱ በአውሮፓ ህብረት ሀገራት ጠንካራ የስደተኞች ፖሊሲ ይኑር ለሚሉም ምቹ ሁኔታን ፈጥሯል።